ሰላም ለሁላችሁ ይሁን። ዛሬ እንግዲህ ስለ ሶፊያ የዘመረችውን መዝሙር ስለሱ ላወራ ነው። ነፍሴ ከስጋዋ ስትለይ ወደ አምላኳ ስትሄድ ወደ ላይ የሚለው መዝሙር ላይ እንግዲህ አስተያየት ለመስጠት ነው የመጣሁት። ለመጀመሪያ መጽሐፍ ቅዱስ ላይ እግዚአብሔር በመልኩና እንደ አምሳሉ የፈጠረው መንፈስ ነው። በአምሳሉ በመልኩ አድርጎ የፈጠረው መንፈስ ነው እንጂ ነፍስ አይደለም። ነፍስ እንግዲህ ምዕራፍ 2 ላይ የዘፍጥረት ምዕራፍ 2 ላይ እንደምናየው ልክ ምዕራፍ 1 ላይ የሰው መንፈስ ከተፈጠረ በኋላ ምዕራፍ 2 ላይ ደግሞ ልክ የሰው መንፈስ ልክ ወደ ሰውየው ስጋ ውስጥ ልክ ሲገባ ነፍስ ክሬት ሆነች። ስለዚህ ፖዚቲቭ እና ኔጌቲቭ እንትኖች ዋይሮች የኤሌክትሪክ ማለት ነው። ፖዚቲቭ እና ኔጌቲቭ ልክ ኮኔክት ሲያደርጉ መብራት እንደሚፈጠር ሁሉ ልክ የሰው መንፈስና የሰው ስጋ ኮኔክት ሲያደርጉ ምን ይሆናል ማለት ነው? የሰው ነፍስ ይፈጠራል። ለዛ ነው ሰውም ሕያው ነፍስ ያለው ሆነ ያለው። ስለዚህ ቀጥታ ምን መሆን ያለበት ማለት ነው? የሰው ነፍስ እዚህ ምድር ላይ ጠፊ ነው። በቃ ማለት ምንም ማድረግ አይቻልም። እዚህ ምድር ላይ ነው የሚቀረው። በቃ እዚህ ምድር ላይ ነው የሚቀረው። ስለዚህ ልክ የሰው መንፈስ ልክ ከስጋው ጋር ኮኔክት ሲያደርግ ብቻ ነው ያኛው ጠፍቶ የነበረው ነፍስ ቦግ ብሎ ይመጣል ማለት ነው። ለዛ ይመስለኛል መጽሐፍ ቅዱስ ላይ ኢየሱስ ነፍሱን ለእግዚአብሔር አደራ አሳልፎ የሰጠው። ልክ ሲሞት ኢየሱስ ወዲያውኑ ነፍሱን ለእግዚአብሔር አደራ አሳልፎ ሰጠ። ስለዚህ በዋናነት ነፍሳችን የምትቀረው እዚሁ ምድር ላይ ነው። በቃ ጥፍት ትላለች ነፍሳችን ከስጋ፣ መንፈሳችን ልክ ከስጋ ሲለይ ጥፍት ይላል። ስለዚህ መንፈሳችን ከስጋው ተለይቶ ወደ አምላካችን ይሄዳል እንጂ ነፍሳችን ተለይቶ አይሄድም። ነፍስ ወደ አምላክ መሄድ የሚችለው ብቸኛ መንገድ በትንሣኤ ጊዜ ብቻ ነው። በትንሣኤ ጊዜ ማለት ሙሉ ሰው ስንሆን ማለት ነው። ሙሉ ሰው ማለት መንፈስ፣ ነፍስ፣ ስጋ አንድ ጋር ኮኔክት አድርገው ልክ የትንሣኤ ጊዜ ላይ ያኔ ኢየሱስ ሞትን ድል አድርጎ ወደ አባቱ ሲሄድ ሙሉ ሆኖ ነው የሄደው። በቃ ሙሉ ፍጹም ሰው ሆኖ ሄደው። አምላክነቱ እንደተጠበቁ ነው። ፍጹም ሰው ሆኖ ሄደ ወደ አባቱ። ስለዚህ አሁን እኛ ስጋችን እዚህ የሚቀር ከሆነ ስጋችን ሬሳ ይሆናል። ከዛን መንፈሳችን ብቻ ነው ያ ሆኖ ወደ አምላኩ ይሄዳል። ነፍስ የምትባል ታሪክ አትኖርም ማለት ነው። ነፍስ የምትባል ታሪክ የምትኖረው ነፍስ የምትባለው መቼ ነው የምትኖረው ማለት ነው? ያኔ በትንሣኤ ጊዜ ነፍሳችን መጥቶ ልክ ስጋችን ውስጥ ኮኔክት በሚያደርግ ጊዜ ሰውም ሕያው ነፍስ ያለው ሆነ ይላል። ይህ ነው እንግዲህ ያለው ታሪክ። ያው እሷም መዝሙሩን እንደገና ሚሊኒየም አዳራሽ ላይ መዝሙሬን እንዴት አድርጌያለሁ እንዲህ አድርጌያለሁ ብላ ድልድል ይሸተኛል የሚለውን መዝሙር እንዳስተካከለችው ሶፊያም ይህን መዝሙር እንድታስተካክለው ነው እንግዲህ ይህን ሀሳብ ያመጣሁት። ስለሰማችሁኝ አመሰግናለሁ። ኢየሱስ ይባርካችሁ።